በዛሬው ታሪካችን የሰርግ ቪዲዮ ቀራጭ የነበረው ዶግና ጓደኞቹ የድሮውን አናኮዳ ፊልም እንደገና ለመስራት ወደ አማዞን ጫካ ያመራሉ። ነገር ግን እውነተኛው አናኮዳ ሲመጣ ነገሮች ሙሉ በሙሉ ከቁጥጥር ውጭ ይሆናሉ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ ማድረጋችሁ እንዳትረሱ እያልኩ ወደ ታሪኩ እናመራለን። ታሪካችን የሚጀምረው በብራዚል አስፈሪና የአማዞን የዝናብ ደን ውስጥ ነው። አናና ፓውሎ የተባሉ ሁለት ወጣቶች በቫናቸው እየተጓዙ ነው። አናም ጉዞዋን መቀጠል ብትፈልግም ፓውሎ ግን ጫካው አልተቀበለንም፣ መውጣት አለብን ብሎ ይጨነቃል። በድንገት ከቫናቸው ጣሪያ ላይም የሚንቀሳቀስ ነገር ሰምተው ፓውሎ መሳሪያውን ያዘጋጃል። ነገር ግን አና መጋረጃውን ስትከፍተው አደገኛ ነገር መስሏቸው የነበረው ተራ ዝንጀሮ ሆኖ ያገኙታል። አናም በፓውሎ ፍርሃት ተስፋ ቆርጣ ብቻዋን በብስክሌት ጉዞዋን ትቀጥላለች። ነገር ግን አናም ሁለት ሚስጥራዊ ወንዶች በሩቅ ሲከታተሏት ነበር። በፍጥነትም ወደ ጀልባቸው ገብተው ሊከተሏት ሲሉ በድንገት ከውሃው ስር የሆነ ነገር ጀልባውን ይመታዋል። አንደኛው ሰውም ወደ ውሃው ሲወድቅ ከተደበቀበት ቦታ ግዙፍ አናኮዳ እባብ ብቅ ይላል። እባቡም ሰውየውን በአካሉ አፍኖ ወደ ውሃው ጥልቀት ይዞት ይሰምጣል። አሁን ደግሞ ታሪካችን ወደ ካሊፎርኒያ ይወስደናል። ዶግ የተባለ ካሜራማን በትልቅ የአስፈሪ የሆረር ፊልም ዳይሬክተርነት በህልም ውስጥ ይኖራል። ነገር ግን የቀረበላቸው የአስፈሪ ፊልም ሀሳብ ደንበኞቹ ውድቅ ያደርጉታል። እኛ የምንፈልገው መደበኛ የሰርግ ቪዲዮ ብቻ ነው ይሉታል። የዶግ ህልሞችም እየሞቱ ነው። እሱ ግን ስሜቱን አምቆ ይይዛል። በሌላ በኩል የዶግ የቅርብ ጓደኛ የሆነው ግሪፍ ባክግራውንድ አክተር ሆኖ እየሰራ ቢሆንም ባገኘው ትንሽ አጋጣሚ ሁሉ የራሱን ፈጠራ ለማከል ሲሞክር በዳይሬክተሩ ይገሰጻል። ግሪፍ ከስቱዲዮ ሲወጣ የ1997ቱን የታዋቂውን የአናኮዳ ፊልም ፖስተር ያያል። በዚያው ቅጽበትም ከዶግ መልእክት ይደርሰዋል። በስራ ቀን መጨረሻም የዶግ አለቃ ለደንበኞቹ አስፈሪ ፊልም ለማቅረብ በመሞከሩ ይገሰጻል። የምናቀርበው የፓርቲ አገልግሎት ነው፣ አንድ ቀን ይህ ቢዝነስ የአንተ ስለሚሆን ትኩረትን አትበትን ይለዋል። ዶግም ወደ ቤቱ ሲመለስ ግን ቤተሰቦቹና ጓደኞቹ ድንገተኛ የሰርፕራይዝ ፓርቲ አዘጋጅተው ይጠብቁታል። ግሪፊን መጥቶ ልጅ እያሉ አብረው የሰሩትን አስቂኝ የአጭር ቪዲዮ ቴፕ ያመጣል። ሁሉም በልጅነታቸው እንደ አዋቂ ተጫውተው በጥቃቅን ልብስ ከተሸፈነ ልጅ ሲሸሹ በማየታቸው በሳቅ ይፈርሳሉ። በማግስቱ ዶግ፣ ግሪፍ፣ ኬንና ኪለር አብረው ምሳ ይበላሉ። በድንገት ግሪፍ ትልቅ ዜና ያበስራል። የድሮውን የአናኮዳ ፊልም የማዘጋጀት መብት አግኝቻለሁ ይላል። ታዲያም አዲስ ፊልም ለመስራት ቢስማሙም ዶግ ግን ስራና የሚያስተዳድረው ቤተሰብ ስላለው እምቢ ይላል። ነገር ግን በዛች ሌሊት ልጁ ያንን የልጅነት ቪዲዮ ሲመለከትና ሚስቱም ህልሙን እንዲከተል ስትገፋፈው ዶግ አሰልቺ የሰርግ ቪዲዮ ማዘጋጀቱን ትቶ ወደ ግሪፍ በመሄድ ፕሮጀክቱን እንደሚቀላቀል ይነግረዋል። ዶግም በታላቅ ተነሳሽነት ሙሉ ስክሪፕትን ይጽፋል። ነገር ግን ለፊልሙ $2 ሚሊዮን ስለሚያስፈልጋቸው ባንኮች ብድር ይከለክሏቸዋል። ስለዚህም ስክሪፕቱን በአነስተኛ በጀት $43,000 ብቻ እንዲሰራ አድርጎ እንደገና ይጽፈዋል። ቡድኑም ወደ ብራዚል በመጓዝ በስልክ የተቀጠሩትን የእባብ ባለሙያ ሳንቲያጎን ያገኙታል። ሳንቲያጎ በወንዙ ውስጥ በህገወጥ ወርቅ ማውጣት ምክንያት ልትሞት የነበረችውን እባብ አድኖ እንዳዳናት ያሳያቸዋል። እባቧም ልትነክሳቸው ስትል ሁሉም በፍርሃት ወደ ኋላ ይላሉ። ሳንቲያጎም በወንዙ ውስጥ ያሉ አናኮዳዎች ከዚህ ይበልጣሉ፣ በአናኮዳ ከመታደን በአናኮዳ መገደል ይሻላል ሲል ያስጠነቅቃቸዋል። በዚያችው ከተማ አና አሁንም ከሚያሳድዷት ሚስጥራዊ ሰዎች ለመሸሸግ ትሞክራለች። ከባር ውስጥም ቢላዋና የሰከረ ሰውን የጀልባ ቁልፍ ሰርቃ ስታመልጥ የዶግ ቡድን ጀልባዋን ተከራይተው ዕቃ ሲጭኑም ታገኛቸዋለች። አና አባቷ ሆስፒታል እንደሆነ ዋሽታ ጉዞውን ለመሰረዝ ብትሞክርም ቡድኑ የፊልም ህልማቸውን ነግረው እንድትረዳቸው ይለምኗታል። አዳኞቹም እየቀረቡ መሆናቸውን ስታይ አናም ወዲያውኑ ስራውን ተቀብላ ጀልባውን አስነስታም ታመልጣለች። በፏፏቴው አጠገብም ቀረጻ ይጀመራል። ነገር ግን በአንድ አጋጣሚ ሳንቲያጎ እባቧን ወደ ግሪፍ ፊት በጣም አስጠግቶ ሲይዛት ግሪፍ በፍርሃት ተደናግጦ እባቧን ወደ ውሃው ይወረውራታል። እባቧም በጀልባው መቅዘፊያ ውስጥ ገብታ ወዲያውኑ ትሞታለች። ሳንቲያጎም በሐዘን እየተሰበረ ሲሆን ምሽት ላይ ለእባቧ የቀብር ስነ ስርዓት ይደረጋል። በኋላ ላይም ሳንቲያጎና ግሪፍ ተያይዘውም አዲስ እባብ ለመያዝ ወደ ጫካው ይገባሉ። ነገር ግን በጫካው ውስጥ ግሪፍ ወደ ኋላ ሲቀር አናኮዳው ሳንቲያጎን አፍኖ ይገለዋል። ሳንቲያጎ በመጥፋቱም ቡድኑ ሊፈልጉት ወደ ጫካው ይገባሉ። በዚያም አንድ የተተወ ካምፐር ቫን ያገኛሉ። በድንገትም የሳንቲያጎ አካል በቫኑ መስኮት ላይም ይጣላል። ግዙፍ አናኮዳም ብቅ ይላል።
አናም በፍጥነት መመሪያ በመስጠት ቫኑን አስነስተው እንዲያመልጡም ታደርጋለች። የአና አዳኞችም በሞተር ሳይክል ሲከተሏቸው አና በመሳሪያ እያንዳንዳቸውን በጥይት ትጥላቸዋለች። ዶግም ይህንን አይቶ አናን የፊልሙ ዋና ጀግና አድርጎ ስክሪፕቱን እንደገና ጽፈዋል። ነገር ግን ነገሮች እየተበላሹ ይመጣሉ። የግሪፍ ውሸትም ይጋለጣል። የሶኒ ኩባንያ ትልቅ የአናኮንዳ ፊልምም ሲቀርጽ ያገኛሉ። ግሪፍ የፊልሙን መብት ያላገኘ መሆኑንና እንደዋሸም ይጋለጣል። ዶግም በቁጣ ግሪፍን ከስራው ያባርረዋል። አናም የህገወጥ ወርቅ አመላላሽ ስትሆን የሚያሳድዷት ሰዎች ደግሞ ፖሊሶች ነበሩ። አናም ቡድኑን በመሳሪያ አስገድዳ ወርቅ እንድታጓጉዝ ተደርጋቸዋለች። በኋላ ላይም አንደኛው ፖሊስ አናን በቁጥጥር ስር ለማዋል ሲሞክር ግሪፍ ተመልሶ መጥቶ ፖሊሱን እግሩ ላይ ይመታዋል። አና ግን ፖሊሱን ወዲያውኑ ተገለዋለች። በዚያው ቅጽበትም አናኮንዳው ዘሎ አናን ይዟት ወደ ውሃው ውስጥ ይገባል። አሁን ቡድኑ በጫካ ውስጥ ብቻቸውን ቀርተዋል። አናኮንዳው ዶግን ይዞት ይሄዳል። ጓደኞቹም ሞቷል ብለው አዝነው ሳለም ዶግ ከተኙበት ቦታ በህይወት ይመለሳል። ከብዙ መሯሯጥ በኋላም ቡድኑ የሶኒ ኩባንያ የወደመውን የፊልም ቦታም ያገኛሉ። በዚያም የቀድሞ የአናኮንዳ ፊልም ታዋቂ ተዋናይ አይስኩብም ብቅ ብሎ ከእባቡ ያድናቸዋል። ዶግና ጓደኞቻቸው በቦታው የነበሩትን የፊልም መሳሪያዎችና ፈንጂዎች በመጠቀም እባቡን ለማጥፋትና የመጨረሻውን የፊልም ክፍል ለመቅረጽ ያቅዳሉ። ግሪፍና ዶግም በጎልፍ መኪና እባቡን ያሳድዱታል። ኬንና ክሌርም ፈንጅ ያዘጋጃሉ። በመጨረሻም ግሪፍ የችቦ መሳሪያውን ወደ ጋዝ መስመሩ ሲተኩስ ትልቅ ፍንዳታ ይፈጠራል። አናኮንዳውም ሙሉ በሙሉ ይበታተናል። ዶግም በልጁ ስጦታ በኦስካር መስሉ እባቡን ወቅቶ ስራውን ይጨርሳል። ከዚያ በኋላም ዶግና ግሪፍ ፊልማቸውን በትውልድ ከተማቸው ያቀርባሉ። ህዝቡም በጣም ይወደዋል። ቢሆንም ግን ከሶኒ የህግ ማስጠንቀቂያ ደብዳቤ ስለመጣላቸው ፊልሙ በሲኒማ ቤቶች እንዳይሰራጭ ታገዳል። ክሌርና ግሪፍም ይጋባሉ። ዶግም የሰርጋቸውን ቪዲዮ በአስፈሪ ሆረር ዘይቤ ይቀርጽላቸዋል። አንድ ቀንም የዶግ ደጅ ሲንኳኳ የቀድሞ ፊልም ኮከብ ጄኒፈር ሎፔዝ ደጃፍ ላይ ትቆማለች። የዶግን ፊልም ማይታ እንደወደደችውና ኦፊሻላዊ ፊልም እንዲመራላት እንደምትፈልግ ስትነግረው ዶግ በደስታ ይዘላል። የዛሬው የፊልም አጠቃላያችን ይህን ይመስል ነበር። ቪዲዮውን ከወዳችሁት ላይክ ማድረጋችሁን አትርሱ። ሌሎች አዳዲስና አዝናኝ የፊልም ታሪክ እንዲደርሳችሁ ሰብስክራይብ በማድረግ ቻናላችን ይቀላቀሉ። ለዛሬ የነበረን የፊልም ቆይታ ይህን ይመስል ነበር። ሳምንት በሌላ የፊልም ቅኝት እስከምንገናኝ መልካም ሳምንት።